ዶክተሩ የቲናን ውርደት አኮናነቧት። አባባ እንግዲህ ቤት ውስጥ እንድትታከም በማድረግ ዶክተሩ ቲና እንዳልታመመች እውነታውን ተናገረ። በቲናም የመጨረሻ ተበሳጨ። የአእምሮ ችግርም የመርሳትም እንዲሁም ደግሞ የአካል ጉዳት እንዳልደረሰባትም ለአባባ ተናገረ። አባባም ይኸውልህ እያስመሰለ የነበረ ሲለውም ይሄ ሙያችንን የሚያንቋሸሽና የትኛውም ሐኪም ቤት ተሄዶ እንደዛ አይነት ነገር እንድደረግ ስለማልፈልግ የዝችን የባለየ ሴትዮ ወንጀል ለፖሊስ ማሳለፍ አለብኝ ሲልም አባባ ደግሞ ፖሊስ ምን አገባው አለው። ዶክተሩም ስማችንን የሚያጣቁርና ስራችንን የሚያረከስ ስራ ዶክተር መድኃኒት ሰጥቶኛል እያለ ስትጠቀምና ስታስመስልባችሁ ይሄ ነገር በሚዲያ ቢወጣ ነገ ጧት እኛን ስራችንንም እንጀራችንንም የሚያንቋሽሽ ነገር ነው ያደረገችው። ስለዚህ ለፖሊስ ማመልከት አለብኝ በማለት ለፖሊስም ደውሎ ቲና እንግዲህ እጥፍ ወንጀሏ በሙሉ እንድትኮናነብ ተደርጋ ዛሬ ተዋርዳና እንግዲህ በስራ አፍራ ወደዛ እስር ቤት ገብታለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚያሳዝን ሁኔታ የቲና ውርደት እጅ ከፍንጅ በመያዙ እጅግ በጣም ደስ በሚል ሁኔታ ዛሬ ዶክተሩ እቤት ድረስ በመምጣትም የቲናን ውርደት አኮናነበ። ዶክተሩ ግን የመጨረሻ እንደዚህ አስቀያሚ ስራ የሚሰሩ ሰዎች ተባባሪ ሊሆን አልችልም። ምክንያቱም ነገ ጧት ይሄ ዶክተርና ማለት ሀገር ሁሉንም ሰው በሕክምናው በስራው አስተናግዶ የሚልክ እንጂ እንደዚህ ማንም ሙያችንን ሊያስጠቁርና ሊያንቋሽሽ እንዳደርግበት የተንኮለኞች ሴራ ማሰሪያ አይደለም። ምክንያቱም ይች ሴትዮ ሐኪም ቤት ሄድኩኝ ብላ እጇን ተጠግና አንገቷንም ተጠግና መታ በዛ ላይ ፓራላይዝ ነኝ፣ መስማት አልችልም፣ ማውራት አልችልም፣ እንዲሁም ደግሞ መንቀሳቀስ አልችልም እያለች ከየትኛው ሐኪም ቤት ይሄንን እንዳጻፈችም በህግ ስለሚያስጠይቀን ስለዚህ ይህንን ነውሯን ህግ አቆት እንድትዋረድ እፈልጋለሁ። ይሄን የመጨረሻ ውሳኔ ነው በማለትም ዶክተሩ እንግዲህ ለፖሊስ ደውሎ እጅ ተፍንጅ እንድትያዝና ከዛ ከቤት ለአንዴና ለመጨረሻ ጊዜ ወጥታ እንድትሄድ አደረገ። እንግዲህ ዛሬ ትሁቴ ደግሞ ተመስገንን በቢላዋ አስፈራራችው። ተመስገን በሰዓቱ ማንም እንደሌለና ሁሉም ወጥተው እንደሄዱ ወይዘሪት ቲና ደውላ ነገረችው። እናም ቶሎ ብለህ ና ቶሎ፣ ስለዚህ ማንም የለም በግልጽ እናወራለን ስትለው እሱም እየከነፈ ሲመጣ ትሁቴ ሳሎን ቤት እያጸዳች ነበረና ስታዩ በጣም ደነገጠች። እንድንሽ ትሁት የላኩልሽ ደብዳቤ አስማምቶሻል ማለት ነው። አስበሻል? እውነቱን ቢያውቁ እዚህ ቦታ ላይ እንደማያስቀምጡሽ አውቃለሁ። እናም ስለዚህ ዋሽተሻል ማለት ነው። ያ ማለት እንደ ዋሸሻቸው ስላላወቁ ስላመኑሽ ከዚህ ቤት አላስወጡሽም። ልጅቷ የኔ አይደለችም ብለሻቸዋል አይደል? ስለዚህ ያ ማለት ከኔ ጋር ተስማምተሽ በቀጣዩ አብረሽ ትሄጃለሽ ማለት ነው አላትም። በዚህን ሰዓት ትሁት አንተና እንዴት አገኘኸው? እንዴት አለችም። አሁን ነኝ፣ ከኔ ምንም የሚያመልጥና የሚያሳስብ ነገር የለም። ስለዚህ እንደዛ ነው ነገሩ አላት። ከዛም ሄድልኝ፣ ውጣልኝ ከዚህ ከቤት አለችው። አይ ዛሬ እንኳ አንቺን ፍለጋ አይደለም የመጣሁት፣ ህመምተኛ ልጠይቅ ነው። አባባ ይዟት ሄዷል፣ ሐኪም ቤት ናት አለችው። ኧረ እባክሽ ብሎ ከት ብሎ ሳቀባት። ወደ ቲና ክላስ አቀና። ቲና በዚህን ሰዓት ኢደን ስላወቀችባትና ስለተጠራጠረችባት የመጨረሻ ተናዳለች። እዩልክ የሆነ ነገር ተፈጥሯል። ምንድን ነው እሱ? ያቺ ኢደን የምትባል መሰሪ አቃበኛለች አለችው። ምን? እንዴት ሊጠራጠሩቻል? የቤቱ ሰው በሙሉ ተጠራጥሮኛል። እንዴት ሊጠራጠሩሽ ቻሉ? በምን ምክንያት? ምክንያቱንማ ያቺ ኢደን የምትባል አላመነችኝም፣ እየተከታተለችኝ ይዛኛለች አለችው። ስለዚህ አላት። ስለዚህ ኢደንን እንድትገላት ፈልጋለሁ አለችው። ምን አለ? አዎ እንድትገላት ፈልጋለሁ
አስበሽዋል ግን ምን እያልሽ እንደሆነ? እንዴ ግደላት ነው ያልኩ። ያምሻል እንዴ? የሰው ነፍስ እንዴት ነው እምገለው? ትንኝ መሰለችህ? እሺ እንዴ እንደዚህ እሽት አድርጌ የምገላት? እሷ ከትንኝ አትተናነስም። እዩልሽ ምንም ቢሆን ምንም ሰው ናት። ይህ ትልቅ ወንጀል ነው። ነገ ጧትስ እሺ እሷን ገደልናት፣ እነዚህ ሰዎች እሷን ገለን ዝም የሚሉን ይመስልሻል? ወይስ ደግሞ በመንገዳችን ላይ የመጣን ሁሉ መግደል አለብን አላት። ጤነኛም አይደለሽም። ስትወርቅ ያን ጊዜ የሆነ ነገር መጥቶሻላ የምታስቢበትን አላት። እና አንቺ ዝም ብለሽ ስራሽን ስሪ፣ ሌላውን ለእኔ ተዩ። እንዴት? እኔ ይቺ ልጅ እያለ በየት ነው የምሰራው አለችው። ኤደንን ለእኔ ታያት፣ በቃ የምርህን ነው ልመንህ? አዎ ለእኔ ታያት፣ እኔም ማረገውን አውቃለሁ፣ እንዳለች አትቁጠሪያት ሲላትም እሺ ተባብለው ተስማሙ። በዚህን ሰዓት ቲና ለካሊብ ደወለች። ምን ነሻል ትሁቴ ለካሊብ ደወለች። ምን ነሻል ትሁቴ ሲላትም ካሊብ ተመስገን መጥቶ ቲና ክላስ ገባ። ምን? አዎ ምን አረገሽ? ምንም አላረገኝም፣ ግን ዝም ብሎ እሷ ክላስ ነው። መምጣት ተቻልክ ስራ ከሆንክ አባዬን ልጥራ አለችው። እየመጣው ነው፣ ክችን ገብተች በርሽን ቆልፈሽ ጠብቂ ሲላትም እርሻ አለች። ተመስገን ከቲና ጋር ሲጨርስ ትሁት ጋር መጣ። ትሁት በዚህን ሰዓት ውጣልኝ በማለትም ቪላዋ ይዛ አስፈራራችው። እሱም ዝም አለ። ልትወጊ ነው ጨክነሽ ወይስ እንዴት ነው? ዛሬም ይሄን ልክሽ አልበረደልሽም አላት። እንዳትጠጋኝ እገላለሁ አለችው። ለማንኛውም ልሄድልሽ አላት። ግን ደግሞ ልንገርሽ በቀጣው ድጋሚ እመጣለሁ፣ ብቻዬን አልሄድም፣ አንቺን ይዤ ነው የሚሄደው አላት። ውጣልኝ አለችው። በሩን ከፍቶ የሄደ መስሎ ድጋሚ ሲመጣባት ቢላዋን አነሳች። በዚህን ሰዓት ካሊብ እየገሰገሰ ሲመጣም አባባ መንገድ ላይ ያገኘው። ምንን ልጄ አለው። አባባ ምንም እና እየሮክ እኮ ነው። ትሁት ደውላልኝ ነው። ምን ሆና? የተፈጠረ ነገር አለ እንዴ? ተመስገን መጥቶ ቲና ክላስ ገባ አለች። ምን ጎዳት? አይ እሷ ምንም አያረጋትም፣ ቲና ጋር ነው የሄደው። ስለዚህ ኤደን እንዳለችው ልክ ናት፣ ቲና እያስመሰለች ነው። እኔ የሚሰማኝ እንደዛ ነው አባቴ። እንግዲህ አባባ እነ ትሁት ጋር ሲሄድ ትሁት እንግዲህ የዋሂት ለቲና ምግብ አቅርባ አበላቻት፣ አጠጣቻት። መድኃኒትሽን ውሰጅን ብላ ሰጠቻት። ቲና ሆዬ መድኃኒቱን በእጇ ጨብጣ ያዝ አድርጋ እያለ ትሁት ደረሰኝ። ምንድን ነው የምታረጊው? ያሹ ምንድን ነው ብላ ስመነጥቃትም እንግዲህ ትሁት እያስመሰለች መሆኑን አወቀች። በዚህን ሰዓት ምን እያረግሽ ነው አንቺ? ምን ጎር ነሽ? በጣም ታስጠያለሽ። እንደዚህ በራስሽ ላይ ትፈርጃለሽ አለቻት። እዩልሽ ከዚህ በኋላ ዝም ብዬ አልቀመጥም። እውነታውን አውቀሽ በአንቺ በኩል አንድ ሰው ይስማና እዩ አርፈሽ ብትቀመጭ ነው። ምን ልታረጊኝ አለቻት። እማረገውን ያውቃለሁ መሰረት ተመስገን አለቻት። ምን? አዎ እህትሽንና ልጇን በደም ነው የምቀባለሽ ስትላትም ተወደነገጠ። እገልሻለሁ አንቺ ሰይጣን አረመኔ እገልሻለሁ አለቻት። እሱን አብረን የምናየው ይሆናል። አርፈሽ ብትቀመጭ ነው። ካልነካሽኝ አልነካሽም፣ አልበለዛ ግን ትልቅ ችግር ውስጥ ትገቢያለሽ ስትላት እያለ የውጩ በር ተቆረቆረ። ከዛም አባባ ነበረ። ከዛ ወጣች። አባባ እንዴት ዋላችሁ አላቸው። አባባ ደህና ዋልክ? ደህና ናችሁ? ትሁቴ ምን ነሻል? የተጨናነቅሽ ትመስያለሽ አላት። አረ ደህና ነኝ። ምን ነሽ ነው? የተፈጠረ ነገር አለ? ምንም። በዚህን ሰዓት ትሁት ወደ ክችን ስገባ አባባ ቲና ምን እያረግሽ ነው? ማለት እንደዚህ በዚህ ደረጃ ራስሽ ላይ ትፈርጃለሽ ብዬ አልጠብቅም። ግን ደግሞ እያረግሻለሽው ነገር እያስመሰልሽ ከሆነ እየተመኘሽውን አላሳጣሽም። እኔ አንቺን ብዙ ነገር ማድረግ እችላለሁ፣ ግን ደግሞ እድሜም ህሌናይም አይፈቅድልኝም። ነገ ውጤቱ ወይም ደግሞ እውነታው ይታወቃል ብሏት ሄደ። ማለት ምን ማለት ነው ነገ ማለት እያለች ማሰላሰል ጀመረች። እንግዲህ ትሁትን ሄዶ አባባ ሲጠይቃትም ምን ሆነሽ ነው ሲላት ምንም
ምን ሆነሻል? ንገሪኝ። ቲና ወይም ተመስገን ያደረጉሽ ነገር አለ? አረ ምንም አላደረጉልኝም አባባ። ታልተናገርሽ እሺ፣ ግን መረጋጋት አይታይብሽም። በዛ ላይ ደግሞ እኛ ከጎንሽ መሆናችንን እንዳረሽ አላት። እሷም እሺ አለች። እንግዲህ አባባ ቁጭ ባለበት ቲና ትሁቴ አባባ ፍቀድልኝ ትንሽ አየር ወክ አድርጌ ልምጣ አለችው። እንዳትቆይ ትሁቴ አደራ፣ በዛ ላይ ራስሽን ጠብቂ። ካሌብ ጋር ብትሄዱስ? አይ ለብቻ የሚወራ ወሬ ያለ አይደል? ከራሴ ጋር ላውራ። ደግሞ ለብቻ የሚወራለ እንዴ ስላትም ራሳችንን አላዳምጠው ብለን ነው እንጂ ብዙ አለ አለችው። እሺ በቃ ርቀሽ እንዳትሄጂ ራስሽን ጠብቂ አላት። ትሁትም በዚህን ሰዓት ወጥታ ከኢደን ጋር ተገናኘች። እንግዲህ ኢደን ምን ነሻል ትሁቴ ምንድን ነው አለቻት። ምንም እንደዚህ እየተንቀጠቀሽ ምንም አትይኝም፣ የተፈጠረውን ነገር በሙሉ ንገሪኝ አለቻት። ኢዱ ምን እንደምልሽ አላቅም። ምን ነሻል ቲና? አንቺ ልክ ነሽ፣ ቲና እያስመሰለች ነው። ምን ደስ አላት ኢደን። እኔ መጀመሪያውንስ መቻመንኳት። እዩልሽ ኢዱ እና ለአባባና እንንገራቸዋ። እዩልሽ ኢዱ አይሆንም። እንዴት? እህቴን እና ልጇን በደም እንደምትለውስብኝ አስፈራርታኛለች። ምን? እንዴት አገኘቻት? አላቅም እንዴት እንዳገኘቻት። እህቴን ይዛብኛለች። ስለዚህ እሷን ምንም ማድረግ አልችልም አለች። የሆነ መፍትሄም አይጠፋም። አንቺ አትጨናነቂ፣ ተረጋጊ አለቻት። እሺ ኢዱ አለች ትሁቴ። ሌላው እንግዲህ አባባ ቲናን አሁን ምርመራ እዚሁ እናደርጋለን አላት። ምን አለችው? አዎ እዚሁ ዶክተሩ መጥቷል። ዶክተር ናግባ አለው። ዶክተሩ ሲገባ የቲናን ፊት ያየ ምኗ ጉዷ ፈላ። ዶክተሩም ስራውን ከጨረሰ በኋላ እንደ አይነት አጭበርባሪ ሰው አይቻላቅም፣ ስራችንን የሚያንቋሸሽና ብልግና ስራ ስለሆነ ይሄ ክብራችንንም ዝቅ የሚያደርግ እንደ ሰዋዊነት ስናስብ ሀገራችንን የሚያሰድብና የእኛን የዶክተሮችን ስራ የሚያስንቅ ነው። ለፖሊስ ማሳወቅ አለብኝ አለ።